እሺ አሁን ድብልቅልቁ የወጣውን የስዕል አድኖ ጉዳይ እርስ በርሳቸው የተከራከሩበት ያለ ጉዳይ እሱን አሳያችኋለሁ በቲክቶክ ያላችሁ ምናልባት ቪዲዮቹን ለመቀያየር ጊዜ ስለሚወስድ ወደ ዩቲዩብ ወይም ደግሞ ዩቲዩብ ላይ ብትመጡ ቀላል ነው እሺ የመጀመሪያው እንግዲህ ስዕል አድኖ የማርያም ትክክለኛው የቱ ነው እኔ ራሴ ከ50 በላይ የማርያም ስዕል ተብሎ የተሰቀሉ አቃለሁ ብዬ ስናገር ነበር እና እነዚህ ሁሉ የማርያም ናቸው ተብሎ ነው የሚታመነው ያ ማለት በሁሉም ሰዎች ቤት የተለያየ አይነት ነው ማለት ነው ያለው ስዕል ይሄ የሚያሳየው ትክክለኛ ኢቭን አሁን በዚህ ዘመን ፎቶ እንደምንለው የሰውየውን ትክክለኛ ቁመናና መልክ የሚያሳይ ነገር የለም የማርያምን ትክክለኛ ምስል የሚያሳይ ስላልሆነ በወዶ ገብ በራሱ የሰዓሊው አእምሮ ይችን ትመስላለች ይችን ልትመስል ትችላለች ተብሎ የተገመተች ሴት በየስፍራው ትነሳና ተሳልና ተሰቀላለች ማለት ነው ሶ ለየትኛው ስዕል ነው ዋጋ የምትከፍለው ለየትኛው ስዕል ነው የትኛዋ ናት ትክክለኛዋ ማርያም የትኛዋ ናት የኢየሱስ እናት ማርያም የምትሏት የትኛዋ ናት ተሰደደች የተባለችው በሚል ርዕስ 5 ተከታታይ ክፍል ከሰዓታት ከቅዳሴ ከውዳሴ ማርያም እንደዚሁም ደግሞ ከመልካ መልኮች ላይ የተመረጡ ስዕልን የሚያሞካሹ ለስዕል ስግደት እንደሚገባ የሚናገሩ የኦርቶዶክስ ጽሁፎችን በማስረጃነት በማቅረብ የሞገትኩበት 5 የቀጥታ ቪዲዮዎች አሉ ወደ ኋላ ተመልሳችሁ ብታያቸው ይጠቅማችኋል ብዬ አስባለሁ ዛሬ 2 አመት የተሰሩ ናቸው ምናልባትም እዚህ ጋር አምጥቼ ማሳየት ካስፈለገ እስቲ ሰርች ላድርግና እንድታዩት ማለት ነው አስደንጋጭ አምልኮች ለስዕል የሚቀርቡ እሺ እዚህ ጋር ሼር አረጋችሁና ለስዕል የሚቀርቡ አስደንጋጭ አምልኮች ኦኬ እሺ እዚህ ጋር ላምጣላችሁ ይሄንን በጣም አስፈላጊ ስለሆነ ነው ማሳያችሁ ሼር ላርጋችሁና ስክሪኑን እዚህ ጋር እሺ ይሄ ማለት ነው እዚህ ጋር አያችሁት ይሄ በራሴ ዩቲዩብ ቻናል ላይ 2 years ago ነው የሚለው 2 years ago ከ2 አመት በፊት እነዚህም ለስዕል የሚቀርቡ አስደንጋጭ አምልኮች ይሄ በመደዳ የተሰሩ ቪዲዮዎች ናቸው 2 አመት ክፍል 1 ክፍል 2 ክፍል 3 ክፍል 4 እስከ ክፍል 5 ድረስ የተሰሩ አሉ ማለት ነው እነዚህ ቪዲዮዎች ስሞግትበት የነበሩ የሐሰትን አሰራር በስዕል ላይ የሚደረግ የባዕድ አምልኮ የጥንቆላን አሰራር ሰዎች እንዲያውቁ ሊትራሊ ደግሞ ለስዕሉ የሚቀርብ በግዕዝ የተደረሰ ድርሰት ምን እንደሚመስል ከአንድ ሰዓት በላይ የሚፈጅ ሊትሬቸር ትምህርት አዘጋጅቼ እንዲባል መንገድ ቀርቧል ይሄንን ህዝባችን እንዲሰማ እንፈልጋለን መጮ የጀመርነው ቆይተናል ማለት ቆይተናል አልሰማ አሉ እንጂ ረጅም ጊዜ ይሄንኑ ጉዳይ ስናነሳ ቆይተናል ማለት ስናነሳ ቆይተናል ሶ ዛሬ የማቀርብላችሁ እንግዲህ ዘማርያም የሚባለው ቪዲዮ የትኛው ነው ማን ነው ፎቶ የትኛው ነው የማርያም ትክክለኛ ፎቶ የሚለውን
ሌላውን በሙሉ ጥሎ እቺን ፎቶ አምጥቷል ማለት ነው። አሁን የታሽም ስለፍቆ ትክክል ይጣራው ቅዱሳት ስዕላት ስዕላት ነው ይባላል። አሁን ለምሳሌ ይሄ ስዕላት ነው ተመልከቱ። ይሄው ተመልከቱ። አሁን የታሽም ስለፍቆ ትክክል ስዕላት ነው። አሁን ብዙዎቻችን እንትን ላይ አተኮርን እንጂ አክሊል ላይ አሁን አክሊል የለው አክሊል የለው መላእክት ካሉ እዚህ ጋር በቀኝና በግራ አሉ። ቤታችን ቅድስት ድንግል ማርያም አለች። ከውስጥ ቀይ ልብስ ነው፣ ከውጭ ሰማያዊ። ከውስጥ ቀይ ነው በሚቀር እሳተ መለኮትን በሆዷ 9 ወር ከ5 ቀን መጽነሷ፣ ሰማያዊ ነው ደግሞ በንጽሕና መኖሯ ሕይወቷ እንዳለው ሰማያዊ እንደሆነ በተፈጥሮዋ የሰው ልጅ ናት፣ የአዳም የሔዋን ልጅ ናት፣ የሐና የኢያቄም ልጅ ናት። ኑሮዋ ግን እንዳለ ሙሉ ፍጹም ሰማያዊ እንደነበር ያሳያል። አሁን ግን ስለወጣ አድኖች አሉ። ያሁን ኢስላም ማን ቤት ነው ያለው? ጉድ ነው። የአይን ቅጥ አቀማመጡ ተመልከቱት። የቅዱሳን መላእክት እንኳን እንደዚህ ይሳላል። እንግዲህ ዋናው ዘማርያም የሚባለው ኦርቶዶክስ በሙሉ ቤቱ የሰቀለው ፎርጂዱን ነው እያለን ነው። ስሚ ጉድሽን ወለተ ማርያም ነይ ወለተ ጦቢያ ነይና ጉድሽን ስሚ። በሙሉ ግርግዳሽ ላይ የሰቀልሽው ፎርጂድ ነው። እቺና ትክክለኛው ነው ዘማርያም ነው እያለሻለሁ። የማህበረ ቅዱሳን ዋና መልስ ሰጪ ነይ ወለተ ጴጥሮስ ነይ ጉድሽን ስሚ። ባለ እንቅርቷ እዚህ አንገቷ ላይ 3 እንቅርት ያላት ናት። እሷ ናት ትክክለኛ። በቃ እኔ እቺን ነበር መፈልግ የነበረው። ሰሞኑንም ስጠይቅ የነበረው በሉ ተስማምታችሁ አንድ ስዕል ስጡን። 1000 አይነት ስዕል ያመጣ ማርያም ናት እቺ ማርያም ናት አትበለን። ተስማማ መጀመሪያ ተስማማና ይዘና አልኩኝ። ኦኬ አሉና ይሄው በተሰበሰቡበት እነሱ ጣ ማርያም ሁሉ አሉ። እነሱ ባሉበት ይሄው አክሊል የላትም። ቤት እንደሚቀይር ሰው ይዛ የወጣችሁ ብዙ ዕቃ የለም። ይሄው እቺ ናት ስውሯ ጅባስራ ዘንዶ አስራ አቃጥላዋ ምንዋ እንደሚሉት ባለ እንቅርቷ ይሄው መጣች ማለት። ይሄው መጨረሻ ላይ እዚህ ላይ አረፋችሁ፣ እዚህ ላይ ደረሳችሁ። አይኗን ተመልከት ይላል እያሞካሽ። አንዴ ልድገመው በደንብ እንስማው። በደንብ እንስማው። እሺ ከዛ ወደ እነዚህ ደግሞ እንመጣለን። ስለ አድኖ ይባላል አይባልም የሚል ክርክር ተነስቶ አንድ ግኝት አለ። በጣም አደገኛ ግኝትም መጥቷል። ተሐድሶ ያሏቸው ጭምር ነው። አሁን እዚህ ቲክቶክ ላይ ጡልጡል የሚለው በሙሉ ተሐድሶ ነው። አብረው ነው የሚሰሩት ከነትዝታው ጋራ መባል ጀምረዋል። ለምን ስለ አድኖ አይባልም? ስለ አድኖ ትርምስምስ ወጥቷል። ትርምስምስ ስማው ስለ አድኖ ተብሎ አይጠራም። ውሸት ማለት ይሄ የሚጠራው ቅዱሳት ስዕላት ተብሎ ስለ አድኖ አይባልም። አሁን ለምሳሌ ይሄ ስለ አድኖ ተመልከት። ስለ አድኖ አይባልም ይላል አንዱ። ዘማርያም ይመጣና ይሄን ስዕል አድኖ ተመልከት ይላል። እኛ እኮ ግራ አጋቡን። ግራ ገብቷቸው 30,000 አይነት ትምህርት ነው ያላችሁ። ወጥ የሆነ ትምህርት የለም። ወጥ የሆነ ትምህርት በለው። ወጥ የሆነ ትምህርት የለም። ወጥ የሆነ እንደ ስታፈሰው የቀጭኖ ጣል አይደል? በዚህም ያፈተልካል፣ በዚህም ያፈተልካል፣ በዛም ያፈተልካል። በቃ የእንትን ስብስብ ማለት የወጥ ስብስብ። ወጥ ትምህርት የለም። ወጥ የሆነ ትምህርት ነው። ኤቭሪዌር ማለት ኤቭሪዌር እንደ ቀጭኖ ይሮጣል በተቀደደለት ባገኘበት መንገድ። ስለ አድኖ ይላል አንዱ፣ ስለ አድኖ አይባልም ይላል አንዱ። ይሄኛው ነው ስዕል ትክክል ይላል፣ ይሄኛው ደግሞ ባለ እንቅርቷ መጣች መጨረሻ ላይ መጣች። ስለዚህ አሁን ተገኝታለች ማለት ነው። ዋናው 3 ርክርክ እዚህ ላይ አላት። ይኸው የምታየው ነው እንግዲህ ያሳየው ነው። 3 ርክርክ እዚህ ላይ እንደ ሱጣ ማርያም አንገቱን አይታል። የሱጣ ማርያም አንገቱ ልክ እንደ ከሷ ጋር ነው የሚመሳሰለው።
በአካልም በግብርም ነው እንደወለደችው አረ እንደዚህ አይነት ስለ ዙጣ ማርያም አልሰማችሁም እንዴ እናንተ ደግሞ አዲስ ገቢ ነው ማለት ነው ዙጣ ማርያምን ጋላውት ቢኒያም ለሚባለው ሰው የወጣለት የክርስትና ስም እኮ ነው ዙጣ ማርያም ሲጠመቅ ያወጣውለት ዙጣ ማርያም እሺ አሁን ይሄ የታስም ስለፍቆ ትክክል ያስላልኝ አሁን ያብዙቻችን እንትን ላይ አተኮርን እንጂ አክል ላይ አሁን ያክል የለው ክርስቶስም አክሊል የለውም እሷም አክሊል የላትም ይሄ ነው ትክክለኛ ስዕል አድኖ ነው እያለ ያለው ስማ እንግዲህ ስማ without አክሊል ነው ማለት ነው without crown ነው ማለት ነው ትክክለኛው ስለዚህ የቆለልክ ያስቀመጥከው ቤት ውስጥ በሙሉ ፎርጅድ ነው ታዲያ ልጅቷ የቀደደችው እውነቷን ነው እውነቷን የማርያም አይደለም ይሄን አልቀደደችም ልጅቷ ይሄን አልቀደደችም ይሄንን ወደፊት ልትቀደድ ትችላለች አስባበት የቀደደችው ሌላኛውን ነው እስቲ ተቀደደ የተባለውን ስዕል አሁን ላምጣላችሁ ተቀደደ የተባለውን ደግሞ እናም ይመሳሰላል ወይ አሁን እነ ዘማርያም እያነሳ ያለው ትክክለኛው ይሄ ከሆነ ልጅቷ የያዘችው የትኛው ነበረ ተቀደደስ የተባለው ምን ይመስላል እስቲ እሱን ደግሞ እስቲ ላምጣና እዚህ ጋር ላሳያችሁ ዘንድሮ ወንድሜ እውነትና ንጋት ያደር ይጠራል እንደሚል መጽሐፍ እየጠራ ይሄ አስመስሎ አመቻምቾ ማለፍ የሚባል ነገር የለም እሺ አሁን እስቲ ሄው ማከብራት እናቴ እንጂ አክቱ በመብቴ ነው እዚህ ላይ ዝም ያራበታል እዚህ ላይ I'm sorry to say በጣም ሄድበታል እዚህ ላይ ተመልከት ይሄ አሁን ልጅቷ ይዛ የነበረው ምንድነው አክሊል ያለው ደግሞ የማርያም አይደለም ተባለ ወይ ጉድ ዘንድሮ ብለሹ ነገሩ መጣሽ ዋለ ሰውዬው ገና ብዙ ምሰራዋል ስለዚህ ማርያምን አይደለ አስካለ ማርያምን ነው ማለት ነው የቀደደች አረ ወንድዬ ተመችቶኛል የቀደደችው አስካለ ማርያምን ነው እንጂ የማርያምን አይደለም ይለኛል ገና አክሊለ ምክህነ ወቀዳሚተ መድኃኒትነ ወመሰረተ ንጽህነ ኮነ በማርያም ድንግል የሚለው ጭምር እሱ ጭምር ነው ማለት ነው የሚገረሰሰው የማክሰኞ ውዳሴ ማርያም አክሊለ ምክህነ ወመድኃኒተ በጣም የሚገርም ስለዚህ ልጅቷ ያዘችው ምንድን አስካለ ማርያም ነው ማለት ሁለተኛም ላይ አመጣችሁ ሄዳ ያመጣችሁ ሴት አለ ይሄውል ላምጣላችሁ ባለማወቅ በላይ የሚወድ የለም ከኔ በላይ አሁንም በጣም ነው የምወዳት እቺ ውሸተኛ ማርያም ነው አይደለም ይሄው እኔ ገዛዋቸውን እንደፈለኩ ማድረግ ይችላል እዚህ ፍሬም ውስጥ አርጊያት እሺ የጨመደደችው ደግሞ ይሄኛው ስለዚህ እሷ ያዘችው አስካለ ማርያምን ነው እንጂ ማርያምን አይደለም ማለት ነው አሁን ዘማርያም በሚል መሰረት በተያዘበት መሰረት በለፈለፉ ይጠፉ የሚባለው ይሄ ነው በለፈለፉ ይጠፉ ይሄው አክሊል የላትም ትክክለኛዋ የኦርቶዶክሷ ማርያም አክሊል አናቷ ላይ የለም የኢየሱስ አናት ላይ አክሊል የለም አዮ ስለዚህ ትክክል አይደለም እነዛ በሙሉ ቤታችሁ ውስጥ የሰበሰባችሁት አስካለ ማርያም እንጂ ማርያም አይደለችም ነው እየተባላችሁ ያላችሁት ስለዚህ ልጅቷም የቀደደችው እና የጨመደደችው
የኦርቶዶክሷን ኦሪጂናሏ ማርያም የምትባለዋ አይኗን የብረት አሎሎ የሚያክል ፍጥጥ ያለ አንገቷ ላይ ሽብሽብ ያለ የራሱ የህፃኑን እንትን አይታ እንትን ጸጉር ህፃኑ ጸጉር እንደዚህ ወደፊት ሹል ሆኖ መጥቷል እንደዚህ ትንሽ ሾል ብሎ መጥቷል እንደዚህ የሆነ ሰው አቃለው እንደዚህ ጸጉሩ ወደዚህ እንደዚህ ውርድ ያለ የጎረቤቱ ልጅ ይሆናል ይዛል ስለዚህ እዚህ ጋር መታየው ልጅቷ ያመጣችው ወዲለ ከኔ በላይ አሁንም በጣም ነው ሞዳት እቺ ውሸተኛ ማርያም ነው አይደለም ይሄው እኔ ገዛዋቸውን እንደፈለኩ ማለት ይችላል እዚህ ፍሬም ውስጥ አርጊያት አመልካት ነበር እሺ አሁን ደግሞ ቤት ይዞ የሄደውን ይሄውን ታሰረ የተባለው የሰው ቤት ሰብሮ በመግባት ወንጀል በወንጀል ተከሶ እስር ቤት የወረደው ሰው እቤት ውስጥ ይዞ የሄደውንምና ያሳየውን እንመልከት ይወል ጉድና ጅራት ኮደ ኋላ ነው ማለት ይሄ አመጣልሃለሁ ስል እዚህ ልጅ ይሄኛው የያዘው ፎርጂዷን ነው አስካለ ማርያምን ነው ማለት ነው ተመልክ ማርያም ናት ሲሉ እንደባደባለን ሰውን ገላለን ስዕል ተቀደደ ህዝብ አበደ ወጣቱ ተነካ ሆአለ ንቡ ምኑ ቀፎ እንደተነካ ንብ ሆአለ አሁን አቡነ አብርሃም የሚባለው ሲናገር ሰምቻለሁ ያስታክስልን መንግስት ያስታክስልን ፓስተሮችን እንዴ መጀመሪያ ቁጭ ብላችሁ ማርያም የትኛዋ ናት በሚለው ተስማም ጳጳስ እንኳን ማያቅ በየስፍራው የተሳለና የተሰቀለ ስንት አይነት ምስላል ሰውን ጣዖት አምላኪ አድርጋችሁት እዛ በቅኔ ስንት አይነት ፖለቲካ ሲቦተረፍ የሚኖር ስንት አይነት ደብተራ ያያለ እሱን ሳያርሙ ይያዙልን ያስታግሱልን ይሄው የናንተ መምህራን የምትሏቸው ይሄ አክሊል ያደረገችው የኦርቶዶክስ ማርያም አይደለችም ብለው ግልጹን አውጡት እንግዲህ ምን ይደረግ እንግዲህ በጌታ በኢየሱስ ይሄው ልጁ ተሸክሞት ያለው ምኑን ነው እቺኑ ባለ አክሊሏን አክሊለ ማርያምና ተክሊለ ማርያም ማለት ይችላል ወይም አጠር ሲል ተክለ የስዕል አብዮት ብየዋለሁ እንቅስቃሴውን ሰሞኑን ያለው የስዕል አብዮትና የሲኦል አብዮት በሚል ይያዝልኝ የስዕል አብዮትና የሲኦል አብዮት ስለዚህ ያው ተመልከቱ ያዘው አሁን እሱም ያዘው ይሄ እንግዲህ እሱም ያዘው ፎርጂዷን እኔ ምን ሊያመጣ ነው ኦሪጂናሏን ማርያም ዛሬ ላሳያለሁ ናምሲ በቃ ምን ሊያሳይ ነው ብዬ የመጨረሻ ገርሞይ ስከታተል በቃ የትኛዋ ስዕል ትሆን በቃ ትክክለኛዋ ምን ሊሉ ይሆን ብዬ በጣም በመጠባበቅ ነበር እስካሁን የቆየሁት ይሄው አመጡታ ይሰማሉ እኮ ባይዘው እኔ ምናገረውን ይሰማሉ በአንድኛውን በሌላ መንገድ መልስ ለመስጠት ይወጣሉ ይዛቸዋል እዚህ ፍለፊት መጥቶ አይናገር ተደብቆ ነው በሌላ ቦታ በሌላ እንትን ሌሎችን ሰዎች ለማሳት ይዘዋሉ ነው ደግሞ ስለዚህ የትኛው ነው ከዚህ ሁሉ ማለት በተደጋጋሚ ሰሞኑን መደዳውን ይሄ ሁሉ የማርያም ስዕል ብላችሁ ይዛችሁ ሰቅላችሁ ምታስመልኩትና ምታመልኩት ይሄ ሁሉ ምንድነው
አትሊስት ሰው አንድ እንኳን አንድ ኦሪጂናል ምንለው አንድ የማርያም ስዕል ይሄ ነው ብሎ እንኳን የሚያወጡት የለም እያልኩኝ ስሞግት ነበር። አዮ ጠርቆ ይዞታል። የእግዚአብሔር መንፈስ ደግሞ ኃይለኛ ነው። ከዛ መልስ ብሎ ይዞ ወጣ። ምኑን? ይሄው እዚህ ጋር መታየው መላእክት አሉ እዚህ ጋር በቀኝና በግራ አሉ። እሺ ቤታችን ቅድስት ድንግል ማርያም አለች። ከውስጥ ቀይ ልብስ ነው። ከውስጥ ቀይ ነው። ከለር በከለር ይለየዋል ማለት ከውስጥ ቀይ ነው፣ ከላይ ብሉ ነው። አክሊል የለም። ኖ አክሊል። መላእክቱ ራሱ አንገታቸው አካባቢ የሆነ ክንፍ የሚመስል አለ። የሰው አንገት ፋሽኮ አስመስሎ ስሎ ማለት ፋሽኮ ዘንድሮ ሳንወድ እኮ በሳቅ ሊጨርሱን እኮ ነው ወገኖቼ። የሰው አንገት ሙሉ ላርገው፣ እሺ ከፍ አርገው ይሉኛል። አረ በደንብ ነው እንጂ ገብ ማረገው። እሺ ፋሽኮ አስመስሎ ስሎ ይሄ ነው ምን ሊያመጣ ነው ብዬ እኮ ነው የምጠብቀው። እንዲህ መሆኑን ባቅ ኖሮ ከውጭ ሰማያዊ ከውስጥ ቀይ ነው በሚቀጥ ሰማያዊ። አሁን ይሄ ቤታችን ስለፍቆ ትክክለኛ ስላልሆነ ይሄ ነው። አሁን ያ ብዙዎቻችን እንትን ላይ አተኮርን እንጂ አክል ላይ አሁን ያ ከሌለው ክርስቶስ ማለት መላእክት አሉ እዚህ ጋር በቀኝና በግራ አሉ። ቤታችን ቅድስት ድንግል ማርያም አለች። ከውስጥ ቀይ ልብስ ነው፣ ከውጭ ሰማያዊ። ከውስጥ ቀይ ነው በሚቀጥ እሳተ መለኮትን በሆዷ 9 ወር ከ5 ቀን ነጸነሷ። ሰማይ ነው ደግሞ በንጽህና መኖሯ ህይወቷ እንዳለ ሰማያዊ እንደሆነ በተፈጥሮዋ የሰው ልጅ ናት። የዘማርያም ማርያም የዘማርያም ማርያም ወይ አረ ጌታ ይድረስለት። ለዚህ ለዘማርያምማ ጌታ ይድረስለት። አንተ የሚዋሸው ውሸት እንዳይመስል ፋሽኮ አስመስሎ አንገቷን ስሎ ውሃ በላው። ኢትዮጵያ ኦርቶዶክስ ህዝብ በሙሉ ውሃ በላው። እስከ ዛሬ ቤት የሰከልከው በሙሉ ውሃ በላ። ስማ ጉድህን ስማና ኢትዮጵያ ህዝብ ጉድህን ስማ። ጥሩልኝ ባለ ስዕሎቹን ጥሩልኝ። ይሄው ጉዳችሁን ስሙ። ይሄው እቺ ናት ሸዊት። ደሞ እኔ እኮ ሰሞኑን እያቀረብኳት ነበር እኮ በትንቢት መንፈስ ነው መሰለኝ። ሰሞኑን አቅርቢያታለሁ። አይታችኋል? 3 ጊዜ ያቀረብኳት እኮ እቺን ጨምሬ ሌሎች ከተለያየ ስፍራ በተለያየ የእጅ አጣጣል የተሳሉ እና የዘማርያምን ማርያም የኦርቶዶክሷን ኦሪጂናሏን ፋሽኮ አንገት እና ልብሱ ላይ ቀይ ከውስጥ ከላይ ብሉ ምንድነው ትርጉሙ? እሳተ መለኮት ይላል ማለት ነው። እሳት
አሜዚንግ ወንድሜ ቀላል ይቀልዳሉ ህዝብ ላይ አሁን ደጅ ላይ ተዘርግቶ የሚሸጠው የማርያም ስዕል ሄደ ቅረጸው እስቲ ሄደ ቅረጽ ተዘርግቶ የሚሸጠው አዋራ እየጠገበ መንገድ ላይ ነጯ ናት ነጯ ማርያም ምን እንበላት ያችን አሁን እቺ ሸዊት ባለፋሽኮዋ ምናምን ብለን ስም አውጥተናል አይደል ፋሽኮና ሸዊት ብለናል ከውጭ የመጣውን ፎርጂ በለው 5G እና 4G እንደሚባል የውጪዋን 4G ያላችሁ ጥሯል ድን አትጨርሱ 4G የሚለውን ሳትጨርሱ 4G LTE ዘማርያምን ቃልዮት ያሰማል እሺ አሁን ወደ እንትኑ ልውሰዳችሁ ስላድኖ ይባላል አይባል የሚለው እንግዲህ ልደተ ቃልና ሌሎች ልጆች ሰብሰብ ብለው አንዱ ጥያቄ ቀርቦለታል ስላድኖ ይባላል ወይስ አይባልም የሚለው ራሱ እንትን ፈጥሯል የመጨረሻ ትርምስ ፈጥሯል በኦርቶዶክስ አክራሪዎች ዘንድ ክህደት ነው ተሐድሶ ይያሉ ስም ያወጡላቸው ነው እነማንን እነዚህ ይሄ ማን ነው የሚባለው አሁን ልደተ ቃል የሚባለው ነው አይደል ሌላም እንደዚሁ ማን ነው ስሙ አክሊለ የሚባለው the same thing ስላድኖ የሚባል ነገር የለም ማለት ቲክቶክ ላይ ያሉት ያ ኦርቶዶክስን አያውቋትም ኦርቶዶክስም እነሱን አታውቃቸው ምንለው በምክንያት ለመከራከር ይመጣሉ እንጂ እነሱንም ኦርቶዶክስ አታውቃቸው እነሱም ኦርቶዶክስን አያውቋትም ስለዚህ ባቢሎን ሆኗል ድብልቅልቅ ወጥቷል እንኳን ሰዎችን ሊያሳምኑ እርስ በእርስ መግባባት ያቃታቸው ቋንቋቸው የተደበላለቀ ሰዎች ናቸው እነዚህን የሚሰማ ህዝብ ነው የሚያሳዝን እነዚህን ቁጭ ብሎ የሚሰማ እርስ በርሳቸው አይተዋወቁ ኦኬ ሌላኛውን ቪዲዮ ላሰማችሁ እዚህ ጋር ላምጣና ሌላው ይሰገዳል ወይስ አይሰገድም በሚል የተነሱ እንትኖች አሉ ስዕል አድኖ አይባልም የሚለውን ተማምነዋል ማለት ይሄንን ርዕስ ይዘው የሚያስተምሩ አሉ ማለት ስዕል አድኖ አይባልም የሚሉ ምክንያቱስ ስዕል አያድንም እንኳን አንተን ራሱን አያድንም አይምሮ ያለው ሰው ይሄን በቀላሉ መረዳት ይችላል ብትቀደው የሚቀደድ ብታጨማድደው የሚጨማተር ብታቃጥለው ሚነድና አመድ የሚሆን ወረቀት ወይም ጨርቅ ሰው እንዴት እጣን ያጠነ ጧፍ ያበራ እንዴት ይለማመነዋል ምን አይነት አእምሮ ነው ይሄ ነው ለማይረባ አእምሮ ተላልፎ መሰጠት ማለት ይሄ ተላልፎ መሰጠት ስዕል እንደማይሰገድለት ስዕል እንደማይሰማ እንደማይለማ እንደማይሰራ ያባቱን ፎቶ ወይ እናቱን ወይ የራሱን የሰርግ ፎቶ እያየ ሊያናግረው እንደማይችል እያወቀ እንደዚህ ያለ የሟርትና የጥንቆላ ስራ ውስጥ የሚመላለስ ህዝብ አያስተውልም የማስተውል ህዝብ ደግሞ ይገለበጣል ይላል መጽሐፍ ይገለበጣል ሚገርም ነው ስለዚህ
ስዕል አድኖ አይባልም በሚለው ተስማምተዋል። ይሄንን የሚያስተምሩ የሚያራምዱ ተከፍሏል ማለት ነው። ለሁለት ተከፍሏል። ሌላውን ፓርት ደግሞ ላሰማችሁ ድብልቅልቁ ይወጣ ለስዕላትም ጭምር የአክብሮ ስዕለት ይገባል። እኛ ስፔሲፊካሊ ለስዕል አንሰግድም ማለት ይውል ስግደት ይገባል የሚሉ አሉ። አይ በጭራሽ እኛ ለስዕል ስግደት ይገባል ብለን አናምንም የሚሉ አሉ። ስማው በተራ በተራ ለስዕል ለምን ሰግዳላችሁ ከተባላችሁ አጭር መልስ እኛ ለስዕል አንሰግድም ነው መልሱ። ለስዕል ያልሰገደ ከቆመበት ቦታ ይጥፋ ይታወት ማምለክ ነው አለ። አሁን ለስዕል አንሰግድም የሚል ትምህርት ያስተምራሉ። ለስዕል ደግሞ ሊትራሊ ይሰግዳሉ። ለምን ለስዕል ሰገድክ ሲባሉ ደግሞ ኢያሱ የሰገደው ለታቦቱ ነው፣ ሙሴ የሰገደው ለታቦቱ ነው ወይስ በታቦቱ ላይ ለሚገለጠው ለእግዚአብሔር ነው? ለእግዚአብሔር ነው ሲባል እኛም የምንሰግደው ለእግዚአብሔር ነው የሚል ምላሽ የጠማማ ምላሽ ይሰጣሉ ማለት ነው። ስትገለብጠው ይሄንኑ ያሉትን ስትገለብጠው ተራ ውሸታም መሆናቸው ነው የሚገባ። ለምን ስዕል እግዚአብሔርን ሊወክልና የእግዚአብሔርን አምልኮ ሊቀበልልህ አይችልም። እግዚአብሔር መንፈስ ነው፣ የሚሰግዱለትም በእውነትና በመንፈስ ሊሰግዱለት ያስፈልጋቸዋል። የዮሐንስ ወንጌል ምዕራፍ 4 ቁጥር 24 እግዚአብሔር ምንድነው? መንፈስ ነው። ታቦትና ስዕል ደግሞ ምን ያገናኙዋል? ምንም አያገናኙም። ምንም አያገናኙም። ስለዚህ አንዱ እንሰግዳለን ይላል፣ አንዱ አንሰግድም ይላል። አንሰግድም ይልና ደግሞ ለስዕሉ አይደለም ምን ሰግደው ይልና ደግሞ ለስዕሏ ያልሰገደ ከቆመበት ቦታ ይጥፋ፣ ስም አጠራሩም አይታወቅ፣ የሰማይ መላእክት የሚደረግ ይሁን ይበሉ የሚለውን የተአምረ ማርያም መጽሐፍ መግቢያ ንባብ ቆሞ ያነባል ማለት። እዚህ ጋር አልሰግድም ነው የሚለው፣ እዚህ ጋር ለስዕሉ ያልሰገደ ይጥፋ ነው የሚለው፣ እዚህ ጋር ደግሞ ስሰግድ ለእግዚአብሔር ነው ልሰግደው ይላል። እነዚህ ወንበዴዎች ናቸው። በአጭሩ አንደኛ ወጥ የሆነ ትምህርት የለም የሚለውን አስምሩልኝ። ወጥ የሆነ ነው እንጂ ወጥ የሆነ ትምህርት የላቸው። የተዝረከረከ ነው፣ የተበታተነ ነው።